ኢትዮጵያ በተስፋ ነው እየሄደች ያለችው። ነዋሪዎቻችን የአዲስ አበባ ከተማ ነዋሪዎችም ይሄ ደስታ ይታያቸዋል። ግን በምንም አይነት ዲስጋይዝ ማናደርገው የኑሮ ሁኔታ ግን ሁሉ ጊዜ ጥያቄ ማስነሳቱ አልቀረም። አንዳንድ ክፍለ ከተማዎች ላይ የጤና ጣቢያ ችግር በመኖሩ ከተማ አስተዳደሩ ያሉትን የጤና ጣቢያ ችግሮች ከመቅረፍ አኳያ ክብርት ከንቲባ ማብራሪያ ቢሰጡበት። የውሃ አቅርቦት መቆራረጥ ችግር ያልተቀረፈባቸው አካባቢዎች እንዳሉ ነዋሪዎች አንስተዋል። እነዚህን ችግሮች ለመቅረፍ ከተማ አስተዳደሩ ያዘው አቅጣጫ ካለ ቀደም ብለን የሰማናቸው ጥያቄዎች በአዲስ አበባ ከተማ አስተዳደር ምክር ቤት የዛሬ ውሎ በምክር ቤት አባላት የተነሱ ጥያቄዎች ናቸው። ሶስተኛው የአዲስ አበባ ከተማ ምክር ቤት 5ኛ ዓመት የሥራ ዘመን አንደኛ መደበኛ ጉባኤ ዛሬ ሲካሄድ ውሏል። የምክር ቤት አባላት ለአዲስ አበባ ከተማ ከንቲባ አዳነች አቤቤ የተለያዩ ጥያቄዎችን ያቀረቡ ሲሆን ከንቲባ አዳነች በቀረቡላቸው ጥያቄዎች ላይ ምላሽና ማብራሪያ ሰጥተዋል። የከተማ ነዋሪዎች የኑሮ ጫናን ለማቅለል ከተማ አስተዳደሩ በርካታ ስራዎችን ቢያከናውንም አሁንም የኑሮ ውድነት ጉዳይ የከተማ ነዋሪዎችን በእጅጉ እየፈተነ ይገኛል ያሉት የምክር ቤቱ አባላት ከተማ አስተዳደሩ ይህንን ችግር ለመቅረፍ ምን አስቧል? አንደኛው ጥያቄያቸው ነው። ከተማ አስተዳደሩም የከተማዋን ነዋሪዎች የኑሮ ጫና ለማቅለል ከመቼውም ጊዜ በላይ ከባለድርሻ አካላት ጋር እየሰራ መሆኑንና በክረምት መርሃ ግብር የአቅመ ደካሞችን ቤት በማደስ በከተማዋ አራቱም የገበያ ማዕከላት ምርቶችን በተመጣጣኝ ዋጋ እንዲቀርቡ በማድረግና በማዕድ ማጋራት ዘርፈ ብዙ ስራዎችን ያከናወነ መሆኑን አብራርቷል። የክረምት የመኖሪያ ቤቶች ግንባታን ካየን ይፋ ያደረግነው ወደ 2300 ያክል የሚደርሱ ቤቶችን መልሰን መገንባት ነው። ነገር ግን ወደ በተግባር ስንገባና ባለድርሻ አካላትን በሰፊው ስናሳትፍ ወደ 3400 ቤቶችን መጀመር ችለናል። ከዚህ ውስጥ ከ2500 በላይ የሚሆኑትን ጨርሰን ለማህበረሰቡ ማስተላለፍ ችለናል። ሁለተኛው ከኑሮ ውድነት አንፃር የተሰሩትን ስራዎች ለማንሳት ያክል የሰራናቸውን እነኚህ 4 የገበያ ማዕከላት በሰፊው ምርት የሚገባባቸው ምርት ቀጥታ ከአምራች የሚመጣባቸው ምንም የደላላ ሰንሰለት ሳይኖር ተጨማሪ ወጪ ሳይኖርባቸው ያመረቱበትንና ትራንስፖርት ያደረጉበትን ታሳቢ ያደረገ እኛ ባስቀመጥነው የትርፍ ማርጂን ጠባብ ትርፍ ብቻ አግኝተው መሸጥ እንዲችሉ የማድረግ ቀጥታ ከክልሎች ጋር ትስስር ተፈጥሮ የተሰራበት እንደዚህ ክረምት ምርት ወደ አዲስ አበባ የገባበት ጊዜ ያለ አይመስለኝም። ወደ 500 ሺህ የሚደርሱ የከተማችን ነዋሪዎች አንዱ ክረምት መነሻ በማድረግ አዲስ ዓመትን መነሻ በማድረግ የመስቀል የኢሬቻ በዓልን ምክንያት በማድረግ ማዕድ ስናጋራ ቆይተናል። ባለሀብት ወይም ደግሞ ተሻለ ገቢ ያለው ከዛ መሸመት እንዳይችል ጭምር ለመቆጣጠር የርንባቸውን ሂደቶች ማየትና እነሱን ያለባቸው ክፍተቶች ካሉ ያዩ ማሻሻል ይገባል። በተጨማሪም ወደ 14 ቢሊዮን በጀት ነው ለድጎማ ያዝ ነው። ቀጥታ የከተማው ነዋሪ በተለያየ ገበያ ግሽበትና እንዲሁም የኑሮ ውድነት ተጎጂ ይሆናል ላልነው ማህበረሰብ የምናቀርባቸው አገልግሎቶች ከ14 ቢሊዮን ብር በላይ ነው የሚጠይቁት። ሌላኛው በምክር ቤቱ አባላት የተነሳው ጥያቄ የአገልግሎት ቅልጥፍናና ጥራትን ከማሻሻልና ብልሹ አሰራሮችን አርሞ እርምጃ ከመውሰድ አንፃር እንዲሁም የህብረተሰቡን አገልግሎት እርካታ ለመጨመር ከተማ አስተዳደሩ ሊሰራቸው ያሰቡና የተሰሩ ስራዎችን በተመለከተ ሲሆን በዚህም ላይ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ማብራሪያ ሰጥተዋል። በአጠቃላይ እነኚህ ከ213 በላይ የሆኑ አገልግሎቶችን ዲጂታላይዝ አድርገን ስናስገባ እነኛ አገልግሎቶች የተመረጡት በብዛት ህዝብ የሚመጣባቸው የሚገለገልባቸው ብዙ ሮሮም የሚያሰማባቸው የቅድሚያ ተሰጥቷቸዋል እንጂ ሁሉም የከተማ አገልግሎት ዲጂታላይዝ ተደርጓል ማለት ደግሞ አይደለም። ከ1000 በላይ አገልግሎቶች አሉን። ከ2013 በላይ ዲጂታላይዝ አድርገን አስገብተናል። በየመስሪያ ቤቱ ዲጂታላይዝ የተደረጉ አገልግሎቶች አሉ። ወደ አንድ ማዕከል ደግሞ ያልገቡ ገና በሂደት ላይ ያሉ አሉ። ይህን ታሳቢ ስናደርግ ለህዝቡ ያለው ትርጉም አንደኛ ጊዜን ሳያባክን ከአንድ መስሪያ ቤት ወደ ሌላ በእነኛ አገልግሎቶች ማለት ነው በእነኚህ ዲጂታላይዝ ተደርገው በገቡ አገልግሎቶች ከአንድ መስሪያ ቤት ወደ ሌላ መስሪያ ቤት መሄድ ሳያስፈልገው ከአንድ አገልግሎት ወደ ሌላ አገልግሎት መዘዋወር ሳያስፈልገው አገልግሎቶቹ ራሳቸው በዲጂታል አገልግሎት አሰጣጥ ስርዓት የተያያዙ ናቸው። ህዝብን የማገልገል ህዝብን የማክበር ፈጣን አገልግሎት የመስጠት
ስራችንን ትኩረት አድርገን የማገልገል ከዚህ በተጨማሪም በምክር ቤት አባላት የተነሳው ጥያቄ የከተማዋ ነዋሪዎች የንጹህ መጠጥ ውሃ አቅርቦትና የትራንስፖርት ችግር ለመቅረፍ ሊከወኑ የታቀዱ ስራዎችን በተመለከተ ሲሆን ከተማ አስተዳደሩ ችግሮቹን ለመፍታት በርካታ ስራዎችን እያከናወንኩ ነው ቢልም ወደ ከተማ ያለው የነዋሪዎች ፍልሰት መቀነስ ካልቻለ ችግሮቹን ሙሉ ለሙሉ ለመቅረፍ አስቸጋሪ ነው ብለዋል። በከተማችን ላይ በአሁኑ ሰዓት 35000 ተሽከርካሪዎችን በአንድ ጊዜ ማቆም የሚል ካፓሲቲ ያላቸው ፓርኪንጎች መስራት ችለናል። አነስተኛ ሱቆች ባጠገባቸው እንዲዘጋጁ ተደርጎ የሰውን ክብር በሚመጥን ልክ አገልግሎት የምንሰጥባቸው ቦታዎች ሆነዋል። እነኚህ ረጃጅም ሰልፎች የሚታዩት ምንድናቸው? አንደኛ በግልጽ እንነጋገር፣ ከፍተኛ ፍልሰት አለ አዲስ አበባ ላይ። አገልግሎታችን በትክክል ለከተማው ህዝብ ተደራሽ መሆን ላይ ከፍተኛ ጫና እየፈጠረብን የውሃ ብትወስዱ የመብራት የትራንስፖርት እና ከመብራት አንፃር የሚቆራረጥበትም አግባብ አለ። አንዱ በዚህ ክረምት ላይ ቅድም የምታነሷቸው ሰፊ በዓላት ነበሩ። በዓላትና ዓለም አቀፍ ኩነቶች ነበሩ። ሰፊ እንግዶችን የተቀበልንባቸው አካባቢ ወደ ሺፍት በዛ ሳምንት እንዳይገቡና ያለማቋረጥ ማግኘት እንዲችሉ ከሁላችንም ኃላፊነት ነው። በዛ ደረጃ ሌሎች ላይ ተጽዕኖ ያሳደረበት አግባብ ይኖራል በመጠኑ። በ2017 ብቻ የውሃ አቅርቦታችን በቀን 62000 ሜትር ኩብ ጨምሯል። አዲስ ውሃ ወደ አገልግሎት ያስገብተናል። አሁን አዲስ አበባ ላይ ከሚቀርበው የውሃ አቅርቦት አንፃር ስናየው ከለውጡ በፊት የነበረውና ከለውጡ ወዲህ የተሰራው ተጨማሪ የውሃ አቅርቦት ስናይ ኦልሞስት 50% ሆኗል። ስራዎች በጣም እየተሰሩ ናቸው። ነገር ግን አቅርቦታችንን ተደራሽ ከማድረግ አንፃር ጫናዎች አሉ። የአዲስ አበባ ከተማ አስተዳደር የከተማዋን የጤና አገልግሎት ተደራሽነት የጤና አገልግሎትን ማዘመንና ስርዓቱን ለማሻሻል እንዲሁም የጤና ጣቢያ እጥረት ባለባቸው ክፍለ ከተሞች የጤና አገልግሎቶችን ተደራሽ ለማድረግ የጀመራቸውን ስራዎች በስፋት ማስቀጠል አለበት ሌላኛው የምክር ቤት አባላት ሀሳብ ሲሆን ከተማ አስተዳደሩ በሰጠው ምላሽ የጤና ጣቢያዎችን ቁጥር መጨመር ብቻ ሳይሆን ጥራትና ፍትሃዊ የሆነ የጤና አገልግሎት ማዳረስ ላይ ትኩረት መስጠት ይገባል ብለዋል። ሁሉም ወረዳዎች ጤና ጣቢያ ሊኖራቸው እንደሚገባ ታሳቢ ያደረገ ጥያቄ ከህዝቡ ይነሳላቸዋል። እኛም ማብራሪያ እንሰጣለን። በስታንዳርድ እንሂድ፣ አገልግሎቱን ብናልቅ ነው የሚሻለው። በ2017 ብቻ 9 አዳዲስ ጤና ጣቢያዎችን አብዛኛዎቻችሁ ቋሚ ኮሚቴዎች አብረን የመረቅነው። ከተማ አስተዳደሩ በዛሬው ጉባኤ እንደ ከተማ የተጀመሩ የኮሪደር ልማት ስራዎችን ተደራሽ ባልሆነባቸው አካባቢዎች ልማቱን የማስፋፋት ስራዎች እንደሚሰሩና የከተማዋ ነዋሪዎች ጥያቄም ለመመለስ በትኩረት እንደሚሰራ ከንቲባ አዳነች አቤቤ አረጋግጠዋል። ሌላኛው ምክር ቤቱ በዛሬው ለው ያተኮረበት ጉዳይ ለአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ኃላፊ እጩ ሆነው የቀረቡትን ሀፍታይ ገብረ እግዚአብሔርን የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ኃላፊ ሆነው እንዲሰሩ በሙሉ ድምጽ አጽድቋል።